الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله أما بعد يتكبراتشو ينسيحتي بي تكتاتيوش عند تلمدو ببالفو يجمرنون تالاك بروغرام زارين يمجرشو ፕሮግራማችን ይሆናል። ይህም ረሱላችንን አለይሂ ሰላቱ ወሰላም በሁሉም የህይወት ዘርፋችን ላይ መከተል ግዴታ እንደሆነና ከረሱላችን አለይሂ ሰላቱ ወሰላም የህይወት መንገድ መውጣት እጅግ አደገኛ እንደሆነና ይሄ ቢድዓ እንደሚሰኝ ቢድዓ ደግሞ በሸሪዓችን በእስልምና የተወገዘ መሆኑን በበርካታ ሊቃዎቻችን ወይም ደግሞ የፕሮግራሞቻችን ላይ እንደተረዳችሁና እንደተገነዘባችሁ ተስፋ እናደርጋለን። እነሆ ዛሬ ደግሞ እነዛን ሁሉ ሰዓታትና ፕሮግራሞች ስንነጋገርበት የነበረውን ርዕሰ ጉዳይ የምንቋጭበት ጊዜ ላይ ደርሰናል። ስንቋጨው ታዲያ የነበሩትን ችግሮች በሙሉ እንዴት መቅረፍ እንችላለን ብለን ስለ መፍትሄው ለመወያየት ነው ዛሬ የተቀመጥነው ማለት ነው። በማህበረሰባችን ውስጥ ቢድዓ የተስፋፋ ቢሆንም ቢድዓ በማወቅም ይሁን ባለማወቅ የሚሰሩ ሰዎች እንዳሉ ቢታወቅም ታዲያ የረሱላችንን አለይሂ ሰላቱ ወሰላም ሱና በማህበረሰባችን ውስጥ እንዲስፋፋና ትክክለኛው የሰሃባዎች ህይወትና የረሱላችን አለይሂ ሰላቱ ወሰላም የዲን ህይወት በእኛ ላይ ተግባራዊ እንዲሆንና እንዲንጸባረቅ ቢድዓን ከመታገል አንፃር ምን ይሻለናል? ቢድዓዎች አሁን ላይ እየተስፋፉ ደጋፊ እያገኙ በመጡበት ሰዓት ላይ በረሱላችን አለይሂ ሰላቱ ወሰላም ሱና ላይ ያለን ወንድሞችና እህቶች ቢድዓን በመዋጋትና ቢድዓን መስፋፋቱን በመቀነስ ላይ ምን ብናደርግ ይሻላል የሚለው ላይ ከዑለማዎቹ ጋራ የተለያዩ ምክረ ሐሳቦችን እየተቀበለንና እየሰማን እንቆያለን። እንደተለመደው እስከ መጨረሻው ድረስ በሰፊው ትግስታችሁ እንድትከታተሉን አደራ እያለን አሁን ወደ ፕሮግራሙ የምንሸጋገር ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ያው ኢንሻአላህ እንግዲህ አመሻይኽ መግቢያው ላይ እንደተጠቀሰው ያው ቢድዓ በማህበረሰባችን ውስጥ በሙስሊሙ ማህበረሰብ ውስጥ ካሉ አንዱ ትልቁ ችግር አንዱ ቢድዓ ነው። ያው ስለ ቢድዓ ብዙ አውርተናል። ታዲያ እነዚህን ቢድዓዎችን እንዴት ነው መቀነስ የምንችለው? ሙሐረባ ማድረግ ቢድዓና ቢድዓን የሚያስፋፉ ሰዎችን እንዴት ነው ሙሐረባ ማድረግ የምንችለው? መፍትሄው ምንድነው የሚለው ላይ ኢንሻአላህ ምክረ ሐሳቦችን ስጡናላችሁ ማለት ነው። ሼክ ሁሰይን እስኪ በርሶ ልጀምር። ቢስሚላህ አልሐምዱሊላህ ረቢል ዓለሚን አርረህማን አርረሂም ማሊክ የውሚዲን ወሰላቱ ወሰላሙ ዐላ አሽረፊል አንቢያ ወል ሙርሰሊን። ይሄ ያው እንደሚታወቀው ስለ ቢድዓ በበርካታው ተጠቅሷል፣ ተነግሯል። የቢድዓ አደገኝነቱ፣ የቢድዓ ጉዳቱ፣ የቢድዓ ጨለማነቱና ትልቅ በሽታ መሆኑ በደንብ ሲብራራ ቆይቷል። እና አሁን ላይ ደግሞ ዒላጅ እንዴት እናደርጋለን? እሺ በሽታ ነው፣ በሽታ ተፈጠረ፣ እንዴት ይወጣል ከውስጣችን? እንዴት አድርገን ነው እሱን የምናክመው የሚለው ነው። ለዚህ እንግዲህ የመጀመሪያው እርምጃ የሚሆነው ራሳችን ተሱ መጠንቀቅ ነው። ይህ ነገር በሽታ መሆኑን አውቀን፣ ይህ ነገር አደገኛ ነገር መሆኑን አውቀን እዛ ላይ እኛም እንዳንዘፈቅበት ማንኛውም ሰው ማለት ነው ራሱ እንዳይወርቅበት ጥንቃቄ ማድረግ ነው። ለዚህ ነው ሁሉ ጊዜ ሱብሓነሁ ወተዓላ በየሶላቱም ሆነ በፋቲሃም በቀራን ቁጥር ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዓምተ ዐለይሂም እያል እንድንለምነውና ዱዓ እንድናደርገው የሚያዘን ማለት ነው። ምክንያቱም ማንም ሰው ያው እኔ ንጹህ ነኝ የሚል አይኖርም እንደው አላህ የሻበክ ካልሆነ በስተቀር ማለት ነው። ይሄ ቢድዓ ነገር ሳይመስል በሆነ መልኩ ሊዘፈቅበት ሊገባበት ይችላልና ከዚህ ነገር ራሱን መጠበቅና ማጽዳት እና በተጠንቀቅ ላይ መሆን ነው። ከዛ ባሻገር ደግሞ ለሰዎች መድረስ ነው። ዝበሽታ ውስጥ ተገቡ ልክ አንድ ዶክተር ወይም አንድ ሐኪም ጓደኞቹ ቤተሰቦቹና አጠቃላይ ማህበረሰቡ በበሽታ ሲሰቃይ እያየ ዝም እንደማይለው ሁሉ እሱም ለነሱ ደርሶ ከዛ ውስጥ እንዲወጡ የሚችለውን ያክል ትግል ማድረግ ነው። ለዚህ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ መን ረአ ሚንኩም ሙንከራን فليغيره بيده فإن لم يستطع فبقلبه
فبلسانه فإن لم يستطع فبقلبه هذا أضعف الإيمان ተናንተ ውስጥ አላስፈላጊ ሆነ ሸሪዓ የማይፈቅደው ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት እና ያልሰሩት ብቻ መጥፎ የሚባል ነገር ሲሰራ ያየ ሰው ዝም አይበል ነው ያሉት ረሱል አለይሂ ሰላቱ ወሰለም። ይሄ እንደው ለማንም አይደለም በሙጥለቅ ማን ይሄ ለሁሉም ለኩል ሸخص የሚሆን ቃል ነው የገለጹትና ይከልክላሉ። በምን በእጁ በቃ ባለው አቅሙ በእጁ መከልከል ተቻለ ማስቆም ተቻለ ያስቆመው። ያ ካልሆነ ደግሞ በምላሱ ይናገር። በቃ ይሄ ወንድም ይሄ አላግባብ የሆነ ስራ ውስጥ ነው ያለው የተከለከለ ስራ ውስጥ ነው ያለው ተዚህ መውጣት አለብህ ይሄ ዲንን ያጠፋብሃል ዱንያን ያጠፋብሃል ይሄ ያለህበት ነገር ተገቢ አይደለም ከዚህ ውጣ ብሎ ይንገረው። ይሄን ካልቻለ ደግሞ ቢያንስ በቀልቡ እንኳን ይጥላ ማለት እንግዲህ ቢያንስ መጥላቱን እንኳን የሚያሳይ ነገር መስራቱ መተግበሩ ጥሩ ነው። አላህ Subhanahu ይሄንን ስናደርግ ግን ሰዎችን በሚያስፈረጥጥ መልኩ ወይም ይባስ ወደ ሌላ ቢድዓ በሚከት መልኩ መሆን የለበትም። يدعو إلى سبيل ربك بالحكمة والموعظة الحسنة بقول الله سبحانه وتعالى هي دعوة ነው የዳዕዋ አንዱ መስመር ነው። ጥሪ በመናደርግ ጊዜ ሰውየው መጀመሪያ ያለበት ነገር ዝግ ብሎ ይገልጽለታል። ከዛ በኋላ ደግሞ ከዛ መውጣት ግዴታ መሆኑን ያብራራለታል። እንዲሁ ይያለ ከዛ በሂደት ልክ እንደሚለው ማን ይዱ ኢላ ረቢካ ወደ ጌታህ ጥሪ ያድርግ ማለት ነው አይደል እንዴ? ወደ ጌታህ ጥሪ ያድርግ ቢልሂክማ በጥበብ በክህሎት ማለት ነው። በጥሩ ሁኔታ መቅረብ ነው። ሰዎችን በሚያስበረግግ መልኩ ሳይሆን ማለት ነው። ከቢድዓ ታንድ ቢድዓ ወጣለሁ ብሎ ሌላ ቢድዓ ውስጥ ሊያስገባ ይችላል። ራሱም ደግሞ እዛ ውስጥ ሊገባ ይችላል ማለት ነው። ከዛ ቢልሂክመቲ ወልመውዒዘቲ الحسنة በጣም ውበት ባለው በሚያምር መልኩ በሆነ ተክሳጤ ወደ ጌታ መንገድ ተጣራ ነው የሚለውና ይሄንን ታሳቢ በማድረግ ከዛ ማውጣት ነው ነው ኢንሻአላህ። ያው ሼክ የተቀሱልን በጣም ትልቅ ነው። የመጀመሪያው ራስን መጠበቅ ቢድአን መጸየፍ አንዱ ይሄ ነው ማለት ቢድአ ማለት ቀላል አይደለም። ዝም ብለን ቢድአ አረ ይሄ ቢድአ ነው ይሄ ቢድአ ነው ተብሎ በቀላል የሚገለጽ ሳይሆን ቢድአ ማለት ወንጀል ነው። በዚህ ደረጃ ነው ወንጀል ነው ከተላላቅ ምን ከባኢር الذنوب ከተላላቅ ወንጀል ነው። ስለዚህ ይሄንን ነገር መጸየፍ ያስፈልጋል። አንድ ሁለተኛ ያነሱልን ነገር ደግሞ ራሱ ከተጸየፈው በኋላ ቢድአ የሚሰሩ ወንድሞች እህቶች የተለያዩ ወገኖች ይኖራሉ። ያ ነገር በመቆርቆር ስሜት ራሴን ከተስተካከልኩ ስለሌላው ምን አገባኝ ብሎ በግዴለሽነት አያገባኝም በሚል ስሜት ተኮርኩሞ ራሱን አቅቦ መቀመጥ ሳይሆን ምን ማድረግ አለበት? መከልከል አለበት። ይሄ ነገር ቢድአ ነው حرام ነው ከሸሪዓ ጋር ይጋጫል ማለት አለበት ነው አይደል እንዴ? ይሄን ነገር በኃይል ማስወገድ ካልቻለ ደግሞ በመላሱ ካልቻለ ደግሞ ፍጹም ራሱን ምን ማድረግ አለበት? ከዛ አካባቢ ላይ ማራቅ አለበት። በተለያዩ ነገሮች ተሸንግሎ እንዲልሉኝ ይችላል ምናምን ብሎ ቢድአ በሚሰራ ቦታ ላይ አብሮ ከተቀመጠ አሁንም እሱም ራሱ በቢድአ ጎርፍ አብሮ ሊሄድ ይችላል እና እነዚህ ሁለት ነገሮችን አደራ እያሉን ነው ማለት ነው። ሼክ መሐመድ ሲጨምሩልን ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመዋላ ኢንሻአላህ። ያው ቢድአን ትልቅነት ብዙ ካወሳ ነው የሆነ ነገር መደጋገም መቼም ትልቅነቱን ያመለክታል። ጥሩ የሚሆን መጥፎ የሚሆን አሁን በጣም እንደው ሲባል ቢድአ ሲባል እኛ ብቻ ሳንሆን ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በየሳምንቱ በኹጥባቸው ላይ ያኩሙ ሙህደሳቲል ኡሙር ፈኢና ኩሉ ሙህደሳቲን ቢድአ እያሉ ብዙ ጊዜ ይናገሩ ነበር። ይሄ ትልቅነቱ እንደዚህ ከታወቀ መጠንቀቅ ያስፈልጋል ማለት ነው። መጠንቀቅ ሲባል ደግሞ እኛ ብቻ ሳንሆን ከነ ልጆቻችን ከማያውቀው ህብረተሰብ ያው ውቂያ ያስፈልገዋል ማለት ነው። ቢድአን ተናገርንና በምን አይነት መጠንቀቅ አለበት አዋሙ ህብረተሰባችን ተብሎ ሲባል ከሰለፎች የተገኙ አንዳንድ አባባሎች አሉ። የመጀመሪያው አንየትሩከል ሙስሊሙ ሱአላ አማላ ያዕኒህ ሙስሊሙ ሰውዬ የማያስፈልገውን ነገር ከመጠየቅ መቆጠብ። ይሄ ራሱ ከቢድአ ውቂያ ይሆነዋል ማለት ነው፣ ይጠብቀዋል ማለት ነው። ወልበሕث ወተንቂራ አማላ የዱሩሁ ጀህሉ ቢቶ ደግሞ የማይጎዳውን ነገር ከመፈለግ
መተው ይሄ ቢድዓን ከሚጠበቁበት አንድኛው ነው ይላሉ። الإمام الأكبري رحمه الله في كتابه الإبانة عن شريعة الفرقة الناجية የሚባል ኪታባቸው ላይ ምን ይላሉ? አላህ አላህ ኢኽዋኒ ይላሉ። ወንድሞች ሆይ አላህን ፍሩ አሉና ያ አህለል ቁርአን ወያ ሐመለተል ሐዲስ እናንተ የቁርአን ባልተቤቶች እናንተ ሐዲስን የተሸከማችሁ ሰዎች ላ ተንዙሩ ፊማ ላ ሰቢለ ሊዑቁሊኩም ኢለይሂ ለዓቅላችሁ መንገር ለሌለው ነገር ላይ አትመልከቱ አሉ። ወላ ተስአሉ አማ ላ የተቀደመኩም ሰለፍ አሷሊህ ሰለፍ አሷሊሆች በጥየቃ ያልተቀደሟቸውን ነገር አትጠይቁ፣ ሰለፎች ያልጠይቁትን ነገር። በዚህ ላይ እንደምናውቀው እኮ ኢማሙ ማሊክና አንድ ሰውዬ መጥቶ ከይፈስተዋ ብሏቸው እኮ ነው እንደዛ በጣም ያስቆጣቸው ነገር። ይሄ ምንድነው? ሱሐባዎቹ አልጠየቁትም ይሄን ጥያቄ ነብያቸውን አለይሂ ሰላቱ ወሰለም ከይፈስተዋ ብለው ስላልጠየቁ ማለት ነው። አኽሪጁ ወማ አራከ ኢላ ضالን ነው ያሉት። እንደውም ጠማማ ትመስለኛለህ ወይንም ደግሞ አስሐብ ቢዲኢና በያሉበት ነገር አለ ማለት ነው። ስለዚህ አላስፈላጊ የሆኑ ነገሮችን መጠየቅን ማቆም አንድኛው ውቂያ እንደሆነ እንትን ይላል ማለት ነው። ወላ ተከልፉ አንፉሰኩም ማ ላ ቁወተ ቢአብዳኒኩም الضعيفه ነፍሳችሁ እንደሞ የሆነ ነገር ግድ ብላችሁ አታሸክሟት ሰውነታችሁ ደካማ የሆነው ሰውነታችሁ መሸከም የማይችለው ነገር አሉ። ወላ ተነቂሩ ወላ ተብሐሱ عن مسون الغيب የተጠበቀ ሩቅ ነገር በህስ በማድረግ ላይ አታተኩሩ ብለው እችን ምክር ሰጥተውናል ማለት ነው። ሁለተኛው ሙሷሐባ ከነሱ ጋር ጓደኝነትን መራቅ። يروى عن عبد الله بن المبارك لا تجلس في مكان جلس فيه صاحب بدعة بلوال ይባላል። የቢድዓ ሰው ተቀመጠበት ቦታ ላይ አትቀመጡ حتى يبرد حره አሉ። ያ ሙቀቱ የጋለው ያ ቁጭ ብሎ ያጋለው ነገር እስከሚበርድ ድረስ እና መታ يبرد حره ብለው ቢጠይቋቸው ቃል شهر او شهرين አንድ ወር ወይንም 2 ወር ነው ብለዋል ይባላል። ስለዚህ እነዚህን ሰዎች መራቅ የቢድዓን ሰዎች ማለት ነው። ይሄ ሲባል እኛ ብቻ አይደለንም። እቤት ቁጭ ብሎ ከአህለል ቢድዓ ጋር የሚያድርሰው አለ፣ የሚያመሽ ሰው አለ። አሁን ላይ ቴሌቪዥን አለ። በቴሌቪዥን የቢድዓ ሰዎችን ለምሳሌ ነሺዳን ልክ እንደ ሙዚቃ አባባሉ እኮ እንደዚህ ነው እንቅስቃሴ እንደዚህ ነው ብለው የሚያስተምሩ ሰዎችን ቁጭ ብሎ ልጆቹንም ሚስቶቹንም ሰብስበው በጀማዓ ይመለከታል። የኸሚስ ፕሮግራም ይባላል። ሌላም አሉ። ቁጭ ብሎ በቃ የቢድዓን ሰዎች በደንብ አድርጎ ይመለከታል ማለት ነው። ይሄ አደጋ ነው። እንደዚህ አይነቶችን መራቅ ነው። ሙጃለሳ ማለት ግዴታ እዛ ቤታቸው ሄዶ የሆነ ነገር ይዞ አብሮ መቀመጥ ብቻ ሳይሆን ከእንዲህ አይነት ነገር ከነሱ ጋር በስልኩ እንደዚሁም በስልክ ቁጭ ብሎ ጉሩብ ይኖረዋል። ያንን ከነሱ ጋር አብሮ መዋል ማደር የሆነ ተአሲር ነገር ያመጣል። እያየንም ነው ደግሞ አብረው ከቢድዓ ሰዎች ጋር የሚቀመጡ ሰዎች በዳዕዋቸው ጠንካራ የነበሩ ሰዎች ጺማቸው አሳድገው ስናያቸው የነበሩ ሰዎች ሱሪያቸውን አሳጥረው የነበሩ ሰዎች አሁን ላይ የት እንዳሉ እያየናቸው ነው። ብዙ ሰዎችን አይተናል ሐቂቃ ማለት ነው። ይሄ እንደ አይነት ምንድነው ቢዲኢ ሰዎች ጋር አብሮ መቀመጥ መለማመድ። እንደውም እኮ ሰለፎች ምን ይላሉ እኮ ፊረ ሚን አህሊል ቢድዓቲ ፊራረከ ሚነል አሰድ ይላሉ። ልክ ነብዩ አለይሂ ሰላቱ ወሰለም ፊረ ምንድነው ያሉት? ፊራረከ ሚነል አሰድ ያሉ እንዳሉት ማለት ነው። እነዚህ ደግሞ ሰለፎች ምን ይላሉ? ከቢድዓ ሰው ልክ ከአንበሳ እንደምትሸሸው ሁሉ ሽሽ ይላሉ። በመቀጠል ደግሞ ልጆች ላይ አሁንም ቢድዓን ልጆችን ማራቅ ግዴታ ስለሆነብን ቁርአን ነውና ችግር የለውም መቼም ብሎ ልጆችን ቁርአን ይልካሉ ቢድዓ ሰዎች ዘንድ። አህባሽ ሊሆን ይችላል፣ ሌላም ፍቅር ያለው ሰው ሊሆን ይችላል። ቁርአን ያቃል ማሻአላህ፣ ግን ቁርአን ስለሆነ ችግር የለውም ለአቂዳው እናመጣቸዋለን ሌላ ኡስታዝ ላይ እንወስዳለን ይባልና ይሄ ብዙ ቦታዎች ላይ ያሉ ልጆች ይላካሉ። በባዶ አንጀታቸው ልጆች አብሮ ነው የሚያወጣቸው። አህባሽ ሆኖ ያንን ያመነበትን ነገር ወይንም ያንን ውጅንብሩን ህፃናቶች ላይና ሴቶች ላይ ከመስራት ወደ ኋላ አይሉም። ስለዚህ እንደዚህ ነገሮች መጠንቀቅ ምናልባት ከዚህ ትልቅ በተደጋጋሚ ከተነሳው ከዚህ ከጁዛም ከቢድዓ
የማራቅ ስበብ ይሆናል ብዬ አስባለሁ። والله اعلم። ባረከላሁ ፊክ። ሼክ መሐመድ ያነሱት ነጥብ እጅግ በጣም ወሳኝ ነው። ማለት እንደሚታወቀው ቢድዓን የሚዘሩ ቢድዓ እንዲስፋፋ የሚያደርጉ በእርግጥ ፊገር ማለት ታዋቂ የሆኑ ብዙ ሰዎች አሉ። ወደፊት የመጡ የሱና ሰዎች ነን የሚሉ ሰዎች ራሳቸው እነዚህን ሰዎች ወደፊት አምጥተዋቸው በማህበረሰቡ ዘንድ እንዲታወቁ ያደረጓቸው ሰዎች አሉ። ያው የተደበላለቀ ነገር አለ። ተኽሊጥ በጣም ከባድ ችግር ውስጥ ነው ያለነውና ውድ ተመልካቾቻችን እንዲረዱልን የምንፈልገው ነገር ምንድነው? በቢድዓ የሚታወቁ ሰዎች ጋራ መዋል፣ ከነሱ ጋር አብሮ መሆን የተለያየ አይነት ምክንያት ይሰጣው እንጂ በነዛ ሰዎች ቢድዓ ለመጠለፍ ከወደደው የሱን አራእ የማይቀበልበት ምንም አይነት ምክንያት አይኖርም። ስለዚህ በምንም መለኪያ ይሁን ከቢድዓ ሰዎች የምናገኘውን ነገር አህለ ሱና ወል ጀማዓና ሰለፊይ ከሆኑ ዑለማዎችና ኡስታዞች ማግኘት እየተቻለ ወደዛ እንደዛ አይነት ሰዎች ጋር መገናኘትና ማለቱ በበሽታ ለመጠቃት አንዱ መንስኤ ነውና እንጠንቀቃቸው። በቢድዓቸው በጣም የታወቁ ሰዎችን መሰለኝ አይደለም። ወባረከላሁ ፊኩም። ሸኹ ዑመር እስኪ ደግሞ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ አማ በዕድ። እንግዲህ ቢድዓ ከምናስወግድባቸው መፍትሄዎች ወይም ዒላጆች መድኃኒቶች ውስጥ ዋና ብዬ ማስበው እኔ ዒልም መማር አለብን በሚለው ላይ ዒልምን መማር ቢድዓን ከምናስወግድባቸው መንገዶች ውስጥ ዋነኛው ነው ብዬ ነው ማስበው። ምክንያቱም አንድ ሰው የቢድዓን ኹጡራ ካላወቀ ሊጠነቀቅ አይችልም። አደገኝነቱን ቢድዓ በጣም መጥፎነቱን ስራዎቻችንን ሁሉ ተቀባይነታቸውን እንዲያጡ ሊያደርግ እንደሚችል ይሄን ነገር ካወቀ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ እንደተናገሩት من عمل عملا ليس عليه امرنا فهو رد አይደለም ያሉት አይ መርዱዱን عليه عمله ማለት እኮ ነው። የሰራው ስራ በራሱ ላይ ተመላሽ ነው፣ ተቀባይነት የለውም። ስለዚህ ይሄንን መጀመሪያ في الاصل ሰዎች ማህበረሰቡ ዲናቸውን በደንብ ካልተማሩና ካላወቁ የቢድዓን አደገኝነት ካላወቁ ቢድዓ የሚያስከትለውን መዘዝ ካላወቁ ሊጠነቀቁት አይችሉምና ዋናው ይሄ ዒልም ላይ ትኩረት ማድረግ ነው ብዬ ነው ማስበው። ለዛ ነው ኢብኑ መስዑድ ረዲየላሁ ዐንሁ አርዳ ጓደኞቹን አንድ ጊዜ ጠየቃቸው። ያኒ ሱአሉ ጥያቄው ግን መልስ የሚፈለግበት አይነት ጥያቄ አይደለም። ወደፊት ላይ የሆነ ከባድ ጊዜ እንደሚመጣ ነው እየነገራቸው ያለው በዚህ ጥያቄው ማለት ነው። ያኔ ፈተና በጣም ከባድ በሚሆንበት ጊዜ ልክ እንደ ልብሳችሁ ሆኖ ሰዎች ቢድዓን እንደ ሱና አስበውት ቢድዓ በሚቀየርበት ጊዜ ወይ ደግሞ ቢድዓ ሲወገድ ሱና የተወገደ እስከሚመስላቸው ድረስ ማለት ነውና وقال الناس غيرت السنه على ابن مسعود ማለት ነው። ሰዎች የዛን ጊዜ ሱና ተቀየረ ይላሉ። የተቀየረው ወይም ደግሞ የተወገደው እኮ ቢድዓው ነበር። ግን ምን ያህል ውስጣቸው ሰርጾ እንደገባ ነው ቢድዓው የሚያመላክተው ይሄ ማለት ነው። ከዛ በጣም ተገረሙና ሱሐቦቹ ወይም ጓደኞቹ በሰዓቱ የነበሩት ومتى ذاك يا أبا عبد الرحمن ይሄ ነገር ታዲያ የሚከሰተው መቼ ነው ብለው ሲጠይቁት ምን አላቸው? قال إذا كثرت قراءكم قراءዎቻችሁ ሲበዙና وقلت فقهاؤكم فقهاዎቻችሁ ሲያንሱ ዋል። ቁራዎቻችሁ ሲበዙ ማለት ያው ቁርአን የቀሩ ወይም ደግሞ ኪታቦችንም ሊሆን ይችላል ያኒ የሸሪዓ ዕውቀቶችንም ሊሆን ይችላል የቀሩ በዝተው ነገር ግን ፈህም የሚያደርጉትና ፈቂሆቹ ሲያንሱ ነው ይሄ ነገር የሚከሰተው ወደፊት። ቢድዓ ሱና የሚመስለው ሰውን ፈህም የሚባለው ፍቅህ የሚባለው ነገር ሲጠፋ ነው። አሁን ላይ በዘመናችን ቁርአን የሚቀሩ ሰዎች ቁርአን የሚሐፍዙ ሰዎች በዝተዋል። አልহামዱሊላህ አላህ ይጨምርልን። ግን ይሄ በቂ አይደለም ልንል እንፈልጋለን ማለት ነው። ለማህበረሰቡ ቁርአን መሐፈዝ ትልቅ የሚበረታታ ትልቅ ስራ ነው። ግን ሙንጠለቅ ነው መሆን ያለበት ወይ ደግሞ ቢዳየት ጠለብ العلم መሆን አለበት። የጠለብ العلم የሸሪዓ ዕውቀት ፍለጋ መጀመሪያ መነሻ እንጂ መሆን ያለበት ቁርአን ሐፈዘና خلاص يعني ይሄ ሰውዬ ቂማ ላይ የመጨረሻ ደረጃ ላይ ደረሰ ብሎ ማሰብ የለበትም ማለት ነው። እና وكثرت اذا كثرت قراءكم وقلت فقهاؤكم وكثرت امراؤكم وقلت امناؤكم አሚሮቻችሁ ወይ ደግሞ አዛዦቻችሁ መሪዎቻችሁ ሲበዙ እና ኡመናዎቻችሁ ወይም ደግሞ ታማኞቹ በሚያንሱበት ጊዜ ወልቱሚሰት الدنيا بعمل الاخره ዱንያ ደግሞ በአኺራ ስራ ሰዎች መፈለግ ሲጀምሩ ዱንያን በአኺራ ስራ ዱንያን መፈለግ ሲጀምሩ ይሄ ነገር ወደፊት የሚከሰተው በዚህ ምክንያት ነው። ሁለተኛው ነጥብ እዚህ ቅድም የተነሳች ነጥብ አለች ከሱ ጋር የተገናኘች ናት። ያው አላበዛባትም ግን ያልተነካቸው አንጃኒ ብቻ ነው መንካት የምፈልገው ወይ ደግሞ ተነክቷል አልተነካም ማለትም ሳይሆን ግን ተእይድ ለማድረግ ያክል ነው።
ወሳኙ ሁለተኛው ደግሞ መፍትሄ ከቢድዓ ለመራቅ የቢድዓ ሰዎችን መራቅ ነው። ይሄ ቅድም እንዳላችሁት መራቅ የሚባለው ነገር ወይ ደግሞ ከቢድዓ ሰዎች ጋር መቀማመጥ የሚባለው ነገር ሐቂቂ ሊሆን ይችላል። ይሄ ሙጃለሰ ሐቂቂያ የሚባለው ወይም ደግሞ ሰውየው ጋር በአካል ተገናኝቶ አብሮ መቀመጥ ይሄ ሙጃለሰ ሐቂቂያ ይባላል። ሌላኛው ደግሞ ቅድም የጠቀሱት በጣም ወሳኙና ሊነሳ የሚገባው ነው ደግሞ እሱ ሙጃለሰ ሁክሚያ እንለዋለን። ይሄኛው አጠገብ ሰውየው በአካል አንድ ላይ አይደለም ያለው፣ ነገር ግን አሁን ይሄ እነዚህ ወሳኢል ተዋሱል الاجتماعي የሚባሉት እንደ ሶሻል ሚዲያዎች ማለት ነው አሉ። በእነዛ ነገሮች በደንብ መገናኘት ይችላል። ቴሌግራሙም ላይ ሆነ ዋትስአፕም ላይ ሆነ የተለያዩ የሚዲያው አውታሮች ላይ መገናኘት የሚችልበት ነገር አሁን በጣም ተመቻችቷል። እንደዚህ አይነቱ አሁን አብሮ ከመቀማመጥ ተለይቶ የሚታይ ነገር አይደለም። በነገራችን ላይ በሸሪዓችን ሐቂቂና ሁክሚ መሆኑ ነው እንጂ የሚለየው ዑለሞቻችን ዘንድ ደግሞ አንድ የጸደቀ መርህ አለ። ምንድነው እሱ? الحضور الحكمي منزل منزلة الحضور الحقيقي ይላሉ። الحضور الحكمي منزل منزلة الحضور الحقيقي ምን ማለት ነው? በርቀት የምትገናኘው ሰው በመካከላችሁ የሚያገናኛችሁ ነገር ካለ ርቀት ላይ ሆኖ የምትገናኘው ሰው ልክ አብሮ እንዳለ ነው የሚቆጠረው በሸሪዓው። ይሄ ነው ሁክሙ። ስለዚህ ለምሳሌ አሁን በኒካህ በኩል አይታችሁ ከሆነ ሰውየው እዚህ ሊሆን ይችላል ያለው ወንዱ፣ የሴቷ ደግሞ ወልይ ያለው አሜሪካ ሊሆን ይችላል። አሁን በስልክ ተደዋውለው እሱ እዛ ሆኖ ልጁን ድሬ ያለው ማለት ይችላል አይችልም? ይችላል አይደል? ለምን? لأن العلماء قالوا ምክንያቱም ዑለሞቻችን ያጸደቁት መርህ ምንድነው? الحضور الحكمي منزل منزلة الحضور الحقيقي። እዛ ቢሆንም እንኳን በመካከላቸው የሚያገናኛቸው ወሲላ እስካለ ድረስ በአካል እንዳለ ነው የሚቆጠረው ብለዋል። ስለዚህ ይሄ እንደው ፊት ለፊት ተገናኝቶ መቀማመጥ የማይታይበት ነገር ግን በጀርባ በወሳኢሎቹ ከአካል በበለጠ መልኩ ተጣምረው የሚገናኙባቸው መንገዶች ሰፊ ስለሆኑ አሁን ላይ እሱ ላይ በጣም ትኩረት ማድረግ ያስፈልጋል።